ሰላም ወደዚህ ትንታኔ እንኳን በደህና መጣችሁ። ዛሬ የምንገባበት ርዕስ በጣም ጥልቅ ነው። ስለ ፍቅር፣ ስለ ነፃ ምርጫ እና ስለ መለኮታዊ እርዳታ። በእርግጥም የእምነትን መሠረት የሚፈታተንና እስኪ ቆም ብለን እንድናስብ የሚያደርግ ነው። እንግዲህ እስኪ አብረን እንዝለቅ። እሺ፣ እንግዲህ ዋናው ጥያቄ ይሄ ነው። እግዚአብሔርን ውደድ፣ ጎረቤትንም እንደ ራስህ ውደድ የሚል ትእዛዝ አለ። ይህንን ትእዛዝ በራሳችን ጥረት ብቻ ያለምንም ውጫዊ እርዳታ መፈጸም እንችላለን? መልሱ መጀመሪያ ላይ ቀላል ሊመስል ይችላል፣ ግን ስናስብበት በቀጥታ ወደ እምነታችን እምብርት ነው የሚወስደን። በዚህ ጥያቄ ላይ ሁለት ትልልቅ ተቃራኒ መስሉ መልሶች አሉ። በአንድ በኩል አዎ እንችላለን የሚለው አሉ። ምክንያታቸው እግዚአብሔር ፈጽሞ ልንወጣው የማንችለውን ትእዛዝ አይሰጠንም የሚል ነው። በሌላ በኩል ደግሞ በፍጹም አንችልም የሚሉ አሉ። ያለ መለኮታዊ እርዳታ ወይም በሌላ አባባል ያለ ጸጋው ይህ የፍቅር ትእዛዝ ከባድ ብቻ ሳይሆን ፈጽሞ ማይቻል ነው ብለው ነው የሚከራከሩት። እሺ፣ ይህን ውስብስብ ክርክር ለመፍታት እንዲመችን በዚህ መልኩ ነው የምንጓዘው። መጀመሪያ ሁለቱን እይታዎች በደንብ እንመለከታለን። ቀጥሎ ይሄ ክርክር እንዴት የዘላለም ሕይወት ጉዳይ ላይ ችግር እንደሚፈጥር እናያለን። ከዛ ስለ ጸጋ ምንነት እንነጋገራለን፣ የነጻ ፈቃድን ዋጋ እንመረምራለን እና በመስቀሉ ላይ የተሰጠውን መልስ እንፈትሻለን። በመጨረሻም ይህ ሁሉ ትንታኔ የሚተውልልንን ጥልቅ ጥያቄዎችን እናነሳለን። እንግዲህ ከእነዚህ ሁለት አመለካከቶች ውስጥ ይህ ትንታኔያችን በሁለተኛው ላይ ነው የሚያተኩረው። ይኸውም አይ በራሳችን ኃይል አንችልም በሚለው ላይ። ፍጡራን የፍቅርን ትእዛዝ በራሳቸው ብቻ መፈጸም አይችሉም የሚለው መከራከሪያ መሰረቱ ምንድን ነው? እስኪ በጥልቀት እንመርመር። የክርክሩ መነሻ ነጥብ ይሄ ነው። የፍቅር ኃይል ከውስጣችን በራሱ የሚፈልቅ ነገር ሳይሆን ከውጭ የሚሰጠን ስጦታ ነው የሚል ነው። ምንጩ እንደሚለው እኛ ፍጡራን እንደመሆናችን ይህንን ታላቅ ትእዛዝ ለመፈጸም የሚያስችል ተፈጥሯዊ አቅም የለንም። ይህ ሐሳብ በጣም ወሳኝ ነው፣ ምክንያቱም ለማናንሳቸው ቀጣይ ነጥቦች ሁሉ መሠረት የሚሆነው ይሄው ነው። እሺ፣ በራሳችን መውደድ አንችልም የሚለውን ሐሳብ ለአፍታን ተወና እስኪ ተቃራኒውን እናስብ። ለክርክር ያህል እንችላለን ብንልስ ይሄ ሐሳቤ ወዴት እንደሚወስደን ታውቃላችሁ? ወደ አንድ ትልቅ ስነ መለኮታዊ አጣብቂኝ ውስጥ ነው የሚከተን። እሱም የዘላለም ሕይወትን ምንነት የሚመለከት ነው። እስኪ አመክንዮውን እንከተል። በብዙ እምነቶች ውስጥ ያለው መሠረታዊ እውነት የፍቅርን ትእዛዝ መፈጸም ከዘላለም ሕይወት ጋር የተያዘ መሆኑ ነው። ትእዛዙን ከፈጸምን ሽልማቱ የዘላለም ሕይወት ነው አይደል? ይሄ የመጀመሪያው የሐሳብ ሰንሰለት ነው። ጥሩ። እንግዲህ ትእዛዙን በራሳችን ኃይል መፈጸም እንችላለን ካልን አመክንዮ ወዴት እንደሚያመራ አያችሁ? ይህ ማለት የዘላለም ሕይወትንም በራሳችን ጥረት ልናተርፈው ልናገኘው እንችላለን ማለት ነው። ይህ በጣም አስደንጋጭ ሐሳብ ነው። ምክንያቱም በቀጥታ ወደዚህ ጥያቄ ያደርሰናል። አንድ ፍጡር የዘላለምን ሕይወት በራሱ ሥራ ሊያገኘ ከቻለ ታዲያ የፈጣሪ ሚና ምንድን ነው? እግዚአብሔር ለዘላለም ሕይወት አያስፈልግም ማለት ነው? ይሄ ድምዳሜ ከብዙ የእምነት ትምህርቶች ጋር ሙሉ ለሙሉ ይጋጫል። ይህም ማለት መጀመሪያ ላይ እንችላለን ብለን የተነሳንበት ሐሳብ ስህተት ነበረበት ማለት ነው። ታዲያ ከዚህ አመክንዮአዊ አጣብቂኝ መውጫው ምንድን ነው? ምንጩ መፍትሄ ብሎ የሚያቀርበው አንድ በጣም ኃይለኛ ጽንሰ ሐሳብ አለ። እሱም ጸጋ ይባላል። ጸጋ ለፍቅርም ሆነ ለሕይወት አስፈላጊ የሆነና ከኛ ውጪ የሚመጣ ስጦታ ነው። እንግዲህ ጸጋ ምንድን ነው? በቀላል ቋንቋ ስናስቀምጠው ጸጋ በሥራችን የምናገኘው ደሞዝ አይደለም፣ በፍጹም። ይልቁንም በነፃ የሚሰጠን መለኮታዊ ስጦታ ነው። የፍቅርን ትእዛዝ እንድንፈጽም ብቃትና ኃይል የሚሰጠን ይሄው ነው። በራሳችን ጡንቻ ሳይሆን በተሰጠን ጸጋ አማካኝነት ማለት ነው። ይሄ ምሳሌ ጸጋ እንዴት እንደሚሠራ በጣም በሚገርም ሁኔታ ነው የሚያሳየው። እስቲ አስቡት፣ ልክ እናት ለልጇ ወተት እንደምታቀርብ ጸጋ ሁልጊዜ ከእግዚአብሔር ይቀርብልናል። እሱ ሁልጊዜ ለመስጠት ዝግጁ ነው። ነገር ግን ምርጫው የኛ ነው። ያንን ወተት መጠጣት ወይም አለመጠጣት፣ የተዘረጋውን እጅ መቀበል ወይም መግፋት። አያችሁ፣ እምቢ ማለት ነፃነት አለን። እሺ፣ ይሄ ግን ሌላ በጣም ግራም ያጋባ ጥያቄ ውስጥ ይከተናል አይደል? ፍጹም የሆነው አምላክ እሱን እምቢ ልንለው የምንችልበትን ነፃነት ለምን ሰጠን? ጸጋውን የመቃወም ችሎታ ለምን ተሰጠን? ይሄ ጥያቄ የነጻ ፈቃድን እውነተኛ ዋጋ እንድንመረምር ያስገድደናል። ምንጩ እንደሚለው መልሱ በአንድ ቃል ፍቅር ነው። እውነተኛ ፍቅር በግዴታ ሊሆን አይችልም። ሁልጊዜ በምርጫ ላይ የተመሠረተ መሆን አለበት። ለዚህም ነው ነጻ ፈቃድ የተሰጠን። ነገር ግን ይሄ ነጻነት ከባድ ዋጋ አለው። የመሳሳትና የመውደቅን ዕድል ይዞ ነው የሚመጣው። ስለዚህ እንደ ምንጩ አመለካከት የፍጥረት አጠቃላይ ታሪክ ገና ያልተሟላውን የእኛን ነጻ ፈቃድ ወደ ፍጹምነት የማድረስ ጉዞ ነው።
ታዲያ ይሄ ያልተሟላ ነፃ ፈቃድ እንዴት ነው ወደ ፍጽምና የሚደርሰው? የዚህ አጠቃላይ ስነ መለኮታዊ ክርክር ማጠቃለያና መደምደሚያ የሚገኘው እዚህ ላይ ነው፣ በመስቀሉ መልስ ውስጥ። እስኪ የዚህን ሂደት ደረጃ በደረጃ እንመልከተው። መጀመሪያ ያልተሟላው የነፃ ፈቃድ ስጦታ ተሰጠን። ይህ ስጦታ ግን ለውድቀትም በር ከፈተ። ከዛ በታሪክ መሃል መስቀሉ የእውነተኛና ፍጹም ፍቅር ምን እንደሚመስል በተግባር አሳየ። በመጨረሻም ያ መስዋዕትነት ነው ያንን ያልተሟላ ነፃ ፈቃድ አሟልቶ ወደ ፍጹምና ያደረሰው፣ የፍቅርን ውደት የዘጋው ማለት ነው። ይህ ነጥብ በጣም ወሳኝ ነው። መስቀሉ ድንገት ለተፈጠረ ችግር የመጣ ፕላን ቢ አይነት መፍትሄ አልነበረም፣ በፍጹም። ይልቁንም ይሄ አጠቃላይ ሂደት ነፃ ፈቃድን መስጠት፣ የመውደቅን ዕድል መፍቀድ እና በመስቀል ማሟላት የፍጥረት መሠረታዊ እና የመጀመሪያው ንድፍ አካል ነበር። ከመጀመሪያው ጀምሮ የታሰበበት መንገድ ነበር። ይሄ ትንታኔ ግን ሁሉንም ነገር መልሶ ያበቃው። እውነቱን ለመናገር ከደረስንባቸው መልሶች ባሻገር ወደሚገኙ ይበልጥ ጥልቅ እና ምናልባትም ፈጽሞ ወደማይመለሱ ጥያቄዎች ነው የሚወስደን። እዚህ ላይ የሰው ልጅ ዕውቀት ድንበር ላይ እንደደረስን እንገነዘባለን። የመጀመሪያው ጥያቄ ይሄ ነው። የፍጻሜ ዋጋ ይሄን ያህል ከባድና ሕመም የተሟላበት ከሆነ ነፃ ፈቃድ ከመጀመሪያው ለምን አስፈለገ? ቀጣዩ ጥያቄም እንዲሁ ልብ የሚነካ ነው። ያለ መለኮታዊ እርዳታ፣ ያለ ጸጋ መኖር የማይችሉ ፍጡራንን መፍጠር ለምን አስፈለገ? ለምንድን ነው እንዴት ተገኘ ሆነን የተፈጠር ነው? እናም ምናልባት ከሁሉም በላይ ከባዱ ጥያቄ ይሄ ሊሆን ይችላል። በመጀመሪያ የእግዚአብሔርን ፍቅር ሳናውቅ በድንቁርና ተፈጥረን በኋላ ላይ በሕይወት ጉዞአችን እንናገኘውና እንገነዘበው የተደረገው ለምንድን ነው? ይሄ ሁሉ ነገር ለምን በዚህ መንገድ ተዘጋጀ? ምንጩ ለእነዚህ ሁሉ ከባድ ጥያቄዎች የሚሰጠው የመጨረሻ መልስ በሚገርም ሁኔታ በጣም ቀጥተኛ ነው። አላውቅም፣ እግዚአብሔር እንዲሁ ስለሚያደርግ እኔ ብቻ እታዘዛለሁ። ይሄ የእውቀት ገደብን መቀበልና ከዛ ባሻገር በእምነት መደገፍ ነው። ስለዚህ በዚህ የመጨረሻ ጥያቄ ላይ ያሰላሰልን እንለያያለን። ፍቅር ያለ ነፃነት ሊኖር አይችልም። ነፃነት ደግሞ የመውደቅን ዕድል ይዞ መጣል። ይህ የማይነጣጠል ግንኙነት ስለ ፍቅር እውነተኛ ተፈጥሮ ምን ይነግረናል? ምናልባት የፍቅርን እውነተኛ ጥልቀትና ዋጋ እንድናስብበት የሚጋብዘን ይሄ እንቆቅልሽ ራሱ ነው። ስላዳመጣችሁ ከልብ አመሰግናለሁ።